አርዕስተ ዜና። በኢትዮጵያ 1000 የጤና ተቋማት የቤተሰብ ዕቅድ አገልግሎት አይሰጡም ተባለ። ከውጭ አፍጋኒስታን በካቡልና በካንዳር በሚገኙ መኖሪያ ቤቶች ላይ የአየር ጥቃት ፈጸመች ስትል ፓኪስታንን ከሰሰች። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከዜናው ጋር ደረጀ ይልማ ነኝ። ለምልክት ቋንቋው ደግሞ ዳዊት ጎሳኤ አብሮኛል። ወደ ቀዳሚው ዜና አልፋለሁ። በኢትዮጵያ 1000 የጤና ተቋማት የቤተሰብ ዕቅድ አገልግሎት አይሰጡም ተባለ። በሌላ በኩል የእናቶች ሞት ምጣኔ ከ100,000 ወደ 141 ዝቅ ማለቱን የጤና ሚኒስቴር አስታውቋል። ገነት ዘዘው ተጨማሪ አላት። የጤና ሚኒስቴር በእናቶችና ህፃናት ክብካቤ ቤተሰብ ዕቅድ አገልግሎት አሰጣጥና ክትባት ላይ ትኩረት ያደረገ የዳሰሳ ጥናት ሊያካሂድ መሆኑን በዛሬው ዕለት አስታውቋል። የዳሰሳው ጥናት በአገር አቀፍ ደረጃ በእናቶችና ህፃናት ጤና አጠባበቅ ላይ ትልቅ ፋይዳ ያለው ሲሆን የመስክ ስራ መጀመሩም ይፋ ተደርጓል። ጥናቱ ይፋ በተደረገበት መርሃ ግብር ላይ የተገኙት የጤና ሚኒስትር ዴኤታ ዶክተር ደረጀ ድጉማ እንደገለጹት መረጃን መሰረት ያደረገ የውሳኔ አሰጣጥ ስርዓት ለመገንባት በተሰጠው ትኩረት በእናቶችና በህፃናት ላይ ደርስ የነበረው የሞት መጠን በከፍተኛ ሁኔታ መቀነሱን ተናግረዋል። የእናቶች ሞት በከፍተኛ ሁኔታ መቀነሱ ታይቷል። ወደ 141 ከ100,000 በህይወት ከሚወለዱ ህፃናት መድረሳችን በጣም ጥሩ የኢኮኖሚ እድገት ላይ ያሉ አገራት ያሏቸው ነው። በአህጉራችን ላይ ከፍተኛ ምርታ ካመጡ አገራት ውስጥ ነው የምንመደበው። በ2030 ወደ 70 ለመቀነስ ደግሞ ሰፊ ስራ ይጠይቀናል። በቀጣይም የቤተሰብ ዕቅድ ክትትል በማይሰጡ የጤና ተቋማት ላይ በትኩረት የሚሰራ መሆኑን ተናግረዋል። እናቶቻችን ልጃገረዶች ካልተማሩ ሊትሬሲያቸው ካልጨመረ ኢምፓወርድ ሊሆኑ አይችሉም። ትምህርት ነው ኢምፓወር የሚያደርጋቸው። እሱም በአብሮ መታየት አለባቸው። ከዛ በላይ ግን ማህበረሰባችን ውስጥ ያሉ ኖርሞች አሉ። ታቡ ሪሊጅን ወይም ደግሞ ካልቸርን ቤዝ ያደረጉ በጣም ስትሮንግ የሆኑ ታቦች አሉ። እነዚህ መስበር ያስፈልጋል። በኢትዮጵያ ባለፈው ባደረግነው ጥናት 1000 አካባቢ የሚሆኑ ጤና ተቋማት የፋሚሊ ፕላኒንግ አገልግሎት አይሰጡም። ለምንድን ነው የማይሰጡት? የክልል ጤና ቢሮዎችም በየጊዜው ነው ኮሚኒኬት የምናደርጋቸው። ማየት ያስፈልጋል። ሰርቪስ ዴሊቨሪ ሬዲነሱን በደንብ ማየት የሚያስችል ውጤት ይመጣል። እሱ ላይ ተመስርተን እንድንከታተል አደራም ጭምር ለማስቀመጥ ነው። በአዲስ አበባ ዩኒቨርሲቲ የህብረተሰብ ጤና ትምህርት መምህር ዶክተር ሰለሞን ሽፈራው በበኩላቸው ጥናቱ ሁሉንም ክልሎች የሚያካትት መሆኑን ጠቁመዋል። የኢትዮጵያ አፈጻጸም ክትትል ትግበራ ጥናት ለ5 ዓመታት የሚቆይ ሲሆን በሀገር አቀፍ ደረጃ የተደራጀ መረጃ በማቅረብ የጤናውን ዘርፍ ውጤታማነት ለማረጋገጥና በዘርፉ የልህቀት ማዕከል ለመገንባት ያግዛል ብለዋል። የእናቶች፣ የህፃናት፣ የጨቅላ ህፃናትና የህፃናት ጤናን እንገመግማለን በየአመቱ እየሄደንና የጤና አገልግሎት መስጫ ተቋማትንም እናያለን። ምንድነው ቀጣይነት ያለው እና ጥራቱ የተረጋገጠ የጤና አገልግሎት እያገኙ ነው አይደለም፣ ካልሆነ ለምንድን ነው የሚለውን በየክልሉም በየፋሲሊቲውም ያለውን ሁኔታ አይተን ለጤና ሚኒስቴርና ለሚገባቸው አካላት እናቀርባለን። ከሁሉም ክልሎች ጋር ለመገናኘት ኦፖርቹኒቲ ያን ያህል አልነበረም። ከዚህ በፊት የሚመጡት የተወሰኑ ናቸው። አሁን ግን እሱን በከፍ ባለ በስቴት ሚኒስትር ደረጃ ጥሪ እንዲደረግላቸው አድርገን በደንብ እንዲሳተፉ አድርገን እነሱ ናቸው መጨረሻ ላይ ስራ ሰርተው ለውጥ የሚያመጡት። ያን ኢንጌጅመንት ለማድረግ ብዙ ሙከራ እያደረግን ነውና ዝንጉርጉር ነው የሀገራችን አሰራርና ሁኔታውን ስታዩት አንዳንዱ ጥሩ የሚሰራ አለ፣ አንዳንዱ ለውጥ ያመጣም አለ፣ ያላመጣም አለና አሁን እሱን ለማስተካከል እየሰራን ያለ ነው። ከሪጅኖቹ ጋር ያለውን ኢንጌጅመንት ማሻሻል ነው። በዚሁ የምርምር ስራ ማስጀመሪያ መርሃ ግብር ላይ የፌዴራልና የክልል ከፍተኛ የጤና የስራ ኃላፊዎች ተገኝተዋል። 40,000 ዩኒት ደም ለመሰብሰብ ያለመ የደም ልገሳ ንቅናቄ ሊካሄድ እንደሆነ ተገለጸ። በሌላ በኩል ባለፉት 8 ወራት ከ300,000 ዩኒት በላይ ደም መሰብሰቡን የኢትዮጵያ ደምና ህብረ ሕዋስ ባንክ አገልግሎት አስታውቋል። መሰረት ባዩ ተጨማሪ አላት።
የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት ከጤና ሚኒስቴር ጋር በመሆን ጾም ለነፍስ ደም ልገሳ ለህይወት በሚል መሪ ቃል በመጋቢት ወር የደም ልገሳ ንቅናቄ ሊያካሂድ መሆኑን አስመልክቶ ጋዜጣዊ መግለጫ ሰጥቷል። የጤና ሚኒስቴር ሚኒስትር ዴኤታ ሳህረላ አብዱላሂ አሁን ላይ የደም ፍላጎት እየጨመረ መምጣቱን ገልጸው አንድ ሰው በበጎ ፍቃድ በአመት 2 ጊዜ ቢለግስ በደም እጥረት ሳቢያ ህይወታቸው የሚያልፉ ዜጎችን ይታደጋል ብለዋል። ባለው ተጨባጭ ሁኔታ የደም ፍላጎት በተለያዩ ሁኔታዎች እየጨመሩ መጥቷል ማለት ነው። የወሊድ መጠን እየጨመረ መጥቷል። ያንን ታሳቢ አድርጎ አንድም እናት በደም እጦት እንዳትሞት ማድረግ ያስፈልጋል የሚል ሲሆን የዓለም ጤና ድርጅትም የሚያስቀምጣቸው የተለያዩ ሰፊ መስፈርቶችን ቢሆንም አሁንም እዛ ለመድረስ ገና ብዙ የሚቀሩ ጉዳዮች አሉና እንደዚህ ቮለንተሪ የሆኑ ወይም ደግሞ በጎ ፈቃደኛ የሆኑ የደም ለጋሾች በየትኛውም ደረጃ ቢሆን ያስፈልጉናል የሚለውንም አንዱ አስቀምጠን መሄድ ስለሚያስፈልግ ከዛ አኳያ ነው የሚለውን በደንብ እንድትይዙልን እንፈልጋለን ማለት ነው። የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት ዋና ዳይሬክተር ዶክተር አሸናፊ ታዘበ በበኩላቸው ባለፉት 8 ወራት 322355 ዩኒት ደም መሰብሰቡን ገልጸዋል። በዚህም በሺዎች የሚቆጠሩ እናቶች በወሊድ ምክንያት እንዳይሞቱ፣ ህፃናት ያለ ወላጅ እንዳይቀሩ፣ በድንገተኛ አደጋ የተጎዱ ዜጎች ዳግም ቆመው እንዲሄዱ ያደረገ የኢትዮጵያውያን መልካም ተግባር ነው ብለዋል። በዚህ ንቅናቄ ውስጥ 40,000 ዩኒት ደም እንደ ሀገር ለማሰባሰብ እንደ አዲስ አበባ ደግሞ 10,000 ዩኒት ደም ለማሰባሰብ አቅደናል። ይህም በሆስፒታሎች የሚታየው የወቅቱን የደም እጥረት ለመቀነስ ታላቅ ድጋፍ ይሆናል። ሶስተኛ የዜግነት ባህልን መገንባት ነው። ደም መለገስ የበጎ አድራጎት ብቻ ሳይሆን አንዱ ዜጋ ለሌላው ዜጋ የሚቆምበት የብሔራዊ ኃላፊነት ነው። በዚህ ወቅት በተለይ በጾሙ ተሳታፊ ያልሆኑ የማህበረሰብ ክፍሎች ደም እጥረትን ለመታደግ ታላቅ ሚና አላችሁና ጥሪያችንን ተቀብላችሁ ደም እንድትለግሱ ማለት እንፈልጋለን። የደም ልገሳ ተግባር ከዓመት ዓመት እየጨመረ ቢሆንም እንደ ሀገር ከሚፈለገውና የዓለም ጤና ድርጅት ያስቀመጠውን መስፈርት ከማሟላት አኳያ ክፍተት አለ ያሉት ደግሞ የአገልግሎቱ ምክትል ዋና ዳይሬክተር ሀብታሙ ታዬ ናቸው። የሕክምና ተቋማት የሚፈልጉትን የደም አቅርቦት ከማቅረብ አንጻር በተለይ አንዳንድ የደም ተዋጽኦች ላይ እንደ ፕሌትሌት ለምሳሌ የሚባለው ለካንሰር ታካሚዎች በስፋት ለሕክምና የሚውል አለ። እዚህ ጥቁር አንበሳ በአንድ ቀን ብቻ እስከ 120 ምናምን የሚፈልግበት አጋጣሚዎች ይፈጠራሉና ያ አካባቢ ጋር ያልተሟላ ፍላጎት እንዳለ መውሰድ የምንችለው ነገር አለ። ከዛም ባለፈ አንዳንድ የደም አይነቶች ለምሳሌ ኦ ኔጌቲቭ የሚባለው ለጋሹ ቁጥር አነስተኛ ነው፣ ወደ 7% ነው ከአጠቃላይ ከደም ለጋሹ ያለው። ግን የደም አይነቱን ስናይ ደግሞ በተለይ ኢመርጀንሲ ሲኖር ተስማሚነት ምርመራ ሳይደረግ የሚሰጥ የደም አይነት ከመሆኑ ጋር ተያይዞ የሕክምና ተቋማት ሲያገኙ አሳልፎ ቶሎ የሚሰጡበት ለታካሚ ስላለ እሱ አካባቢ ጋር እጥረቶች አሁንም በስፋት ያሉበት አጠቃላይ ሁኔታ አለና ፍላጎትን ከማሟላት አንጻር ቅድም ያልኩትን የዓለም ጤና ድርጅት መስፈርት ለማሟላት ገና የሚባል ደረጃ ላይ ያለ ነው። ይህ ንቅናቄ ጾም ደም ለመለገስ እንቅፋት ነው የሚለውን አመለካከት ለማረም ደም የመለገስን የዜግነት ባህል ለመገንባት እንዲሁም በአዲስ አበባ ብቻ ሳይሆን በመላው ኢትዮጵያ የሚተገበር ሀገራዊ እንቅስቃሴ እንዲሆን ታስቦ የተዘጋጀ መሆኑ በመግለጫው ተጠቁሟል። የአመጋገብ መመሪያ አተገባበርና ስርዓተ ምግብ ተኮር ስልጠና ተሰጠ። የግብርና ሚኒስቴር የተሰባጠረ የአመጋገብ ስርዓት ጤናማና አምራች ዜጋ ለማፍራት ሚና እንዳለው ገልጿል። የግብርና ሚኒስቴር ከዓለም ምግብና እርሻ ድርጅት ፋኦ ጋር በመተባበር ከሚኒስቴር መስሪያ ቤቱ ጋር ከተለያዩ የስራ ክፍሎች ለተውጣጡ ባለሙያዎችና ለተጠሪ ተቋማት ለሸማቾች ህብረት ስራ ማህበር ባለሙያዎች የኢትዮጵያን ምግብ መሰረት ባደረገ የአመጋገብ መመሪያ ላይ የአቅም ግንባታ ስልጠና መስጠቱን አስታውቋል። የተሰባጠረ የአመጋገብ ስርዓት ጤናማና አምራች ዜጋን ለማፍራት ሚናው የጎላ መሆኑም በመድረኩ ተመልክቷል። በደቡብ ኢትዮጵያ ክልል የ3 ቀናት የሐዘን ጊዜ ታወጀም። በደቡብ ኢትዮጵያ ክልል በጋሞ ዞን በተለያዩ አካባቢዎች በተከሰተው የመሬት መንሸራተትና የጎርፍ አደጋ ምክንያት ሕይወታቸውን ላጡ ወገኖች ክልሉ ከነገ ጀምሮ ለ3 ቀናት የሚቆይ ክልላዊ የሐዘን ቀን ማወጁን አስታውቋል። የክልሉ ርዕሰ መስተዳድር አቶ ጥላሁን ከበደ ከፍተኛ የሞት ቁጥር በተከሰተበት በጋጮ ባባ ወረዳ ማዞ ዶይሳ ቀበሌ በመገኘት ተጎጂ ቤተሰቦችን አጽናንተዋል። የክልሉ መንግስት ኮሚኒኬሽን አገልግሎት ኃላፊ አቶ ኃይለ ማርያም ተስፋዬ ተጎጂዎችን ለማሰብ የ3 ቀን ክልላዊ ሐዘን መታወጁን ተናግረዋል። በመሆኑም ከነገ ጀምሮ በክልሉ ሁሉም አካባቢዎች ባንዲራዎች ለ3 ቀናት ዝቅ ብለው እንዲሰቀሉ
ተወስኗል ብለዋል። በዞኑ 4 ወረዳዎች በተከሰተው አደጋ 125 ሰዎች መጥፋታቸውን የገለጹት የአገልግሎቱ ኃላፊ እስካሁን የ74 ሰዎች አስክሬን መገኘቱን ጠቅሰው ቀሪዎቹን የማፈላለጉ ስራ ተጠናክሮ መቀጠሉንም አስረድተዋል። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ የቢዝነስ ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። መሰረት ባዩ ተጠብቀናለች። ወደዛው እንለፍ። ሰላም ጤና ይስጥልን ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የዕለቱን የቢዝነስና የኢኮኖሚ ዜናዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። የኢትዮጵያ አየር መንገድ ተወዳዳሪነቱን ለማላቅ የሚያከናውነው ተግባር ተጠናክሮ ሊቀጥል ይገባል ተባለ። የኢፌዴሪ ፕሬዝዳንትና የኢትዮጵያ የጥራት ሽልማት ድርጅት የበላይ ጠባቂ አምባሳደር ታዬ አጽቀሥላሴ የኢትዮጵያ አየር መንገድ ግሩፕ ዓለም አቀፍ ተወዳዳሪነቱን ለማላቅ እያከናወናቸው ያሉትን ስራዎች አጠናክሮ ሊቀጥል እንደሚገባ ገልጸዋል። በዛሬው ዕለትም ፕሬዝዳንት ታዬ አጽቀሥላሴ የአየር መንገዱን የስራ እንቅስቃሴ ተዘዋውረው ጎብኝተዋል። ፕሬዝዳንቱ በጉብኝታቸው ወቅት እንደገለጹት አየር መንገዱ ለሀገር እድገት ከፍተኛ አስተዋጽኦ እንዳለውና የአንደኛ ደረጃ ጥራት ሽልማቱ የሚገባው መሆኑን በተግባር እያስመሰከረ ነው ብለዋል። ኢትዮጵያንና አፍሪካን ከዓለም በማስተሳሰር ረገድ ሚናው የላቀ መሆኑን ጠቅሰው የተቋሙ የሰው ኃይል ጥንካሬና የስራ ባህል ትምህርት የሚወሰድበት መሆኑንም ጠቁመዋል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው በበኩላቸው አየር መንገዱ ዓለም አቀፋዊና የሀገር ውስጥ መዳረሻዎችን እያሰፋ እንደሚገኝ ገልጸዋል። ተቋሙ በየጊዜው የአገልግሎት አሰጣጡን እያሻሻለ እንደሚገኝ በማንሳት በዚህም በተለያዩ ጊዜያት በርካታ ሽልማቶችን ያገኘ መሆኑን ተናግረዋል። በቀጣይም ስራዎቹን አጠናክሮ እንደሚቀጥል አረጋግጠዋል። የዜጎችን ኑሮ ለማሻሻልና የመንግስትን የፋይናንስ አስተዳደር ስርዓት ለማዘመን ስምምነት ተደረገ። የኢኮኖሚ ትብብርና ልማት ድርጅት ባካሄደው የጣሊያን የልማት ትብብር የአቻ ግምገማ መድረክ ላይ የተገኙት የኢትዮጵያ ልዑካን ከጣሊያን ጋር ያለውን የረጅም ጊዜ ስልታዊ ትብብር በሁለቱ ሀገራት መካከል ያለውን የጋራ መተማመንና ተጨባጭ የልማት ውጤት የሚያሳይ መሆኑን አስታውቀዋል። የገንዘብ ሚኒስትር ዴኤታ ሰመሪታ ሰዋሰው በወቅቱ እንደተናገሩት የሁለቱን ሀገራት አጋርነት አውስተው ጣሊያን በጤና አጠባበቅ፣ በውሃና ሳኒቴሽን፣ በታዳሽ ኃይል፣ በግብርናና በመሰረተ ልማት እንዲሁም በቡና ምርት ልማት ረገድ የምታደርገውን ድጋፍ ገልጸዋል። ይህ ትብብር የዜጎችን ኑሮ ከማሻሻሉም በላይ የግሉ ዘርፍ ተሳትፎ በማሳደግ ረገድ እንዲሁም ለኢኮኖሚና ማህበራዊ ጥንካሬ የጎላ አስተዋጽኦ ማድረጉን አመልክተዋል። እነዚህ ማሻሻያዎች ተጨባጭ ውጤት ያስመዘገቡ ሲሆን ከነዚህ መካከልም የበጀት ጉድለትን መቀነስ፣ የመንግስትን ገቢ በ5 እጥፍ ማሳደግ፣ ድሃ ተኮር ወጪ የሚመደበውን በጀት በ5 እጥፍ መጨመር እንዲሁም ግልጽነትና ተጠያቂነትን ለማረጋገጥ የመንግስትን የፋይናንስ አስተዳደር ስርዓት ማዘመን ይገኙበታል ተብሏል። የጣሊያን የልማት ትብብር ዋና ዳይሬክተር ስቴፋኖ ጋቲ በበኩላቸው እንደተናገሩት ጣሊያን ከኢትዮጵያ ጋር ያላት ትብብር ለብዙ አስርት ዓመታት የቆየ የጋራ ቁርጠኝነትን፣ መተማመንና ተጨባጭ ተጽዕኖን የሚያንጸባርቅ ነው ብለዋል። ኢትዮጵያና ቻይና የንግድ ግንኙነታቸውን ለማጠናከር ተወያዩ። የኢትዮጵያ የንግድና ዘርፍ ማህበራት ምክር ቤት ዋና ጸሐፊ ዶክተር ቀነኒሳ ለሚ ከቻይና አፍሪካ ንግድ ምክር ቤት የልዑካን ቡድን ጋር ተወያይተዋል። ውይይቱ በተለያዩ ዘርፎች በትብብር በመስራት የሁለቱን ሀገራት የንግድ ግንኙነት በማጠናከር ላይ ያተኮረ ነበር። በሁለቱ ሀገራት መካከል ያለው የመንግስት ለመንግስት የህዝብ ለህዝብ ግንኙነት እያደገ በመጣበት በዚህ ወሳኝ ወቅት በኢትዮጵያ ንግድ ምክር ቤትና በቻይና አፍሪካ ንግድ ምክር ቤት መካከልም ያለው የኢኮኖሚ ትብብር ተጠናክሮ መቀጠል እንዳለበት ዶክተር ቀነኒሳ ተናግረዋል። የቻይና አፍሪካ ንግድ ምክር ቤት ዋና ጸሐፊ ሚስተር ውጁ በበኩላቸው የድርጅቱ ዓላማ በቻይናና በአፍሪካ የንግድ ድርጅቶች መካከል ያለውን ግንኙነት ማጠናከር መሆኑን እንደገለጹ ከተቋሙ ያገኘነው መረጃ ያመለክታል። በቻይናና በአፍሪካ መካከል ያለው የንግድና ኢኮኖሚ ግንኙነት ለማሻሻል ያለመ በኤፕሪል 2026 በአዲስ አበባ በሚካሄደው የቻይና አፍሪካ ስራ ፈጣሪዎች ጉባኤ ላይ ከተለያዩ ኢንዱስትሪዎች የተውጣጡ ኢትዮጵያውያን የንግድ ድርጅቶች ይሳተፋሉ ተብሏል።
ሚኒስቴሩ ለሶስት ኩባንያዎች የማዕድን የማምረት ፍቃድ ሰጠ። የማዕድን ሚኒስቴር በተለያየ የማዕድን ማምረት ስራ ላይ ለሚሰማሩ ሶስት ኩባንያዎች ፍቃድ ሰጥቷል። የማዕድን ሚኒስትር ዶክተር ሀብታሙ ተገኝ በዚህ ወቅት እንዳሉት ኢትዮጵያ በማዕድን ዘርፍ ያላትን ሀብት በተገቢው መንገድ ለማልማት ወሳኝ እርምጃ እየወሰደች ትገኛለች። ለኩባንያዎቹ ፍቃድ መሰጠቱ ማዕድናቱ ወጥነት ባለው መልኩ ለማምረትና ወደ ውጭ ገበያ በማቅረብ የውጭ ምንዛሬ ለማስገኘት ከፍተኛ አስተዋጽኦ እንደሚኖረው አስረድተዋል። በተጨማሪም ስትራቴጂካዊ ምርቶች በሀገር ውስጥ በማምረት የምርት ሉዓላዊነትን ለማረጋገጥ አቅም የሚፈጥር ነው ብለዋል። ፍቃድ የተሰጣቸው ኩባንያዎች በፖታሽ፣ በብረትና በወርቅ ማዕድን ስራ ላይ የሚሰማሩ ሲሆን ሶስቱም ዘርፎች $2 ቢሊዮን ኢንቨስት የሚደረግባቸው መሆኑ ተገልጿል። በዚህም መሰረት በፖታሽ ምርት ለኢትዮጵያ ኢንቨስትመንት ሆልዲንግ፣ በብረት ምርት ለZYT BDIM እንዲሁም በወርቅ ምርት ለቤሮ ማይኒንግ የማዕድን ምርት ፍቃድ ተሰጥቷቸዋል። ውድ ተመልካቾቻችን አሁን ደግሞ በዕለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ ዜናዎች በዚህ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ። ውድ ተመልካቾች ከኢሳት ነጻ ሕዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱን እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። አፍጋኒስታን በካቡልና በካንዳር በሚገኙ መኖሪያ ቤቶች ላይ የአየር ጥቃት ፈጸመች ስትል ፓኪስታንን ከሰሰች። በጥቃቱ ከተገደሉት መካከል ሴቶችና ሕፃናት ይገኙበታል ተብሏል። ሸሪፍ ኢማም ተጨማሪ አለው። የአፍጋኒስታን የታሊባን መንግስት ፓኪስታንን ዋና ከተማዋን ካቡልና በደቡብ ካንዳሃር ግዛት የሚገኙ የሲቪሎች መኖሪያ ቤቶችን ሌሊቱን በአየር ደብድባለች ስትል ከሳለች። አሜሪካና እስራኤል በኢራን ላይ በከፈቱት ጦርነት ትኩረት ቢነፈገውም በሁለቱ ጎረቤት ሀገራት መካከል ጦርነት ከተጀመረ 3ኛ ሳምንቱን ይዟል። ታሊባን እንዳስታወቀው በጥቃቱ ከተገደሉት መካከል ሴቶችና ሕፃናት ይገኙበታል ብሏል። የመንግስት ቃል አቀባይ ዛቡላ ሙጃሂዲ ዓርብ ዕለት በኤክስ ገጻቸው ባጋሩት መልእክት የፓኪስታን የአየር ጥቃት በካንዳሃር የአየር ማረፊያ አጠገብ ካምኤር የተባለ የግል አየር መንገድ ንብረት የሆነ የነዳጅ ዴፖ አጥቅቷል ብለዋል። ከፓኪስታን መንግስትም ሆነ ከፓኪስታን ጦር በኩል በጉዳዩ ላይ ወዲያውኑ የተሰጠ ምላሽ የለም። ሁለቱ ሀገራት ከገቡበት ጦርነት እንዲወጡ ከዓለም አቀፉ ማህበረሰብ የቀረበውን ጥሪን አልተቀበሉትም። ሐሙስ ዕለት የታሊባን መንግስት እንዳለው በምስራቅ አፍጋኒስታን ከፓኪስታን በተተኮሰ ሞርታር 2 ሕፃናትን ጨምሮ የአንድ ቤተሰብ አባላት የሆኑ 4 ሰዎች ተገድለዋል። ድንበር ተሻጋሪ በሆነው ጦርነት ሐሙስ ዕለት 7 ሰዎች መገደላቸውና ዓርብ ዕለት የተፈጸመው ጥቃት ሲታከል ደግሞ የሟቾች ቁጥር እንደሚጨምር ይጠበቃል። በሁለቱ ሀገራት መካከል ጦርነቱ ተባብሶ የቀጠለው ፌብሩዋሪ 26 ቀን ነው። ፓኪስታን በፓኪስታን ታሊባኖች ላይ የአየር ጥቃት መፈጸሟን ተከትሎ አፍጋኒስታን በሁለቱ ሀገራት የጋራ ድንበር የማጥቃት እርምጃ በመውሰዷ ነው ፓኪስታን በጥቃቱ ሲቪሎችን ኢላማ እንደማታደርግ ደጋግማ አስታውቃለች። በሁለቱም ወገን ጉዳት እንደደረሰ ቢነገርም በገለልተኛ ወገን ግን ማጣራት አልተቻለም። ካቡል ተዋጊዎችን ከፓኪስታን ታሊባን በመመልመል በፓኪስታን ውስጥ የከፋ አደጋ እንዲፈጽሙ እያደረገች ነው በሚል እስላማባድ ትከሳለች። የአፍጋን ባለስልጣናት ግን ክሱን አይቀበሉትም። በአፍጋኒስታን የሚገኘው የተባበሩት መንግስታት የተልእኮ ቡድን እንዳለው የፓኪስታን ጦር ከፌብሩዋሪ 26 እስከ ማርች 5 ቀን ድረስ ባደረገው ዘመቻ 24 ሕፃናትን ጨምሮ
56 ሲቪሎች ተገድለዋል ብሏል። የፓኪስታን ባለስልጣናት በጦርነቱ 12 ወታደሮች ሲገደሉ 27 ደግሞ መቁሰላቸውን አረጋግጠዋል። ይሁን እንጂ ታሊባን ከ150 በላይ ገድያለሁ ብሏል። እንደ ተባበሩት መንግስታት ድርጅት መረጃ 150 ሺህ ሰዎች ከአካባቢያቸው በኃይል ተፈናቅለዋል። መረጃው የአልጀዚራ ነው። የተባበሩት መንግስታት ድርጅት በፖለቲከኞች የተነሳ የሰብአዊ መብት ጥሰት ሊባባስ ይችላል ሲል ስጋቱን ገለጸ። በተያያዘ ዜና ፕሬዝዳንት ዶናልድ ትራምፕና ሌሎች የአሜሪካ ፖለቲከኞች በስደተኞች ላይ ከሚሰነዝሯቸው የዘረኝነትና የጥላቻ ንግግሮች እንዲታቀቡ ድርጅቱ አሳስቧል። ዝርዝር ዜናውን ሰላማዊት ሙሉጌታ እንደሚከተለው ታቀርበዋለች። በተባበሩት መንግስታት የሚደገፈውና የዘር መድሎን የሚከላከለው ኮሚቴ ሲኢአርዲ ባወጣው ሪፖርት አሜሪካ ዓለም አቀፉን ሕግ እንድታከብርና የሰብአዊ መብት ፖሊሲዎቿን እንድትገመግም አሳስቧል። ስደተኞችና ጥገኝነት ፈላጊዎች በመንግስትና በፓርቲ ከፍተኛ ደረጃ ላይ ባሉ ፖለቲከኞችና ተደማጭነት ባላቸው ሰዎች በተለይም በፕሬዝዳንቱ እንደ ወንጀለኞች ወይም ሸክም መቆጠራቸውና መገለጻቸው የዘር መድሎንና የጥላቻ ወንጀል ሊያነሳሳ እንደሚችል አስታውቋል። መቀመጫውን በጄኔቫ ያደረገው ኮሚቴ የትራምፕን የኢሚግሬሽን ማስፈጸሚያ አጀንዳ በሪፖርቱ አጉልቶ አሳይቷል። በዚህም ስደተኞች፣ ጥገኝነት ጠያቂዎችና ሌሎችም በተለየ መልኩ ኢላማ የሚያደርጉት የዘፈቀድ የማንነት ማረጋገጫ ተግባር በጣም ያሳስቡኛል ብሏል። ረቡዕ ዕለት የወጣው ሪፖርት የተለያዩ አጋጣሚዎችን ባይጠቅስም በሚኒሶታ ለስደተኞች እስራት ምክንያት የነበረውን የሜትሮ ሰርጅን ዘመቻ በማስታወስ ሬኒ ጉድና አሌክስ ፕሬት የተባሉ ሁለት የአሜሪካ ዜጎች በመገደላቸው በመላ ሀገሪቱ ተቃውሞ መነሳቱን አመልክቷል። ከዚህ ወዲያም የትራምፕ አስተዳደር በሚኒሶታ ስደተኞችን ማሳደዱን መቀነሱን ጠቁሞ የሁለቱ ሰዎች ግድያ በዓለም አቀፍ ሕግ መሰረት ከፍተኛ የሰብአዊ መብት ጥሰት እንደሆነ ገልጿል። ከዚህ በተጨማሪ ስደተኞችና ጥገኝነት ጠያቂዎችን እንደ ወንጀለኛ ወይም እንደ ሸክም አድርጎ የሚገልጽ የዘረኝነትና ሰብአዊነትን የሚያዋርድ የቋንቋ አጠቃቀም እንዲሁም እየጨመረ የመጣው የዘረኝነትና የጥላቻ ንግግር በጣም እንዳሳሰበው አስታውቀዋል። ተቋሙ ቀደም ሲል ባወጣቸው ሪፖርቶቹ የባራክ ኦባማና የጆ ባይደንን ጨምሮ በተለያዩ አስተዳደሮች ወቅት በአሜሪካ ይታያል ያለውን ዘረኝነትና መድሎን አውግዟል። አይስ በሚኒሶታ ግዛት ውስጥ ህገወጥ ያላቸውን ስደተኞች ማደን የጀመረው ከ6 ሳምንታት በፊት በፕሬዝዳንት ዶናልድ ትራምፕ ትዕዛዝ ነው። መንግስት የሚወስደው እርምጃ የህብረተሰቡን ደህንነት ለመጠበቅ በህገወጥ መንገድ ወደ አሜሪካ ገብተዋል ያላቸውን ወንጀለኞች ለመያዝ ነው ቢልም ተቺዎች ግን ምንም አይነት የወንጀል ታሪክ የሌላቸው ስደተኞችና የአሜሪካ ዜጋ የሆኑ ሰዎች ሳይቀሩ እየታሰሩ ነው ሲል ይቃወማል። ከሳምንታት በፊት በሚኒያፖሊስ ያሉ ቢያንስ 6 የአሜሪካ መንግስት አቃቢያነ ህግ በፌዴራል ደረጃ የሚደረገው ምርመራ የተዛባበት መንገድ በመቃወም ስራቸውን መልቀቃቸው በአሜሪካ መገናኛ ብዙሃን ተዘግቧል። ከሰሞኑ ከዜሮ በታች በሆነ ቅዝቃዜ ውስጥ የተደረገው የተቃውሞ ሰልፍ እስካሁን የአሜሪካንን መንግስት የስደተኞች ፖሊሲ በመቃወም በሚኒሶታ ከተካሄዱት መካከል ትልቁ መሆኑ ተነግሯል። በርካታ የንግድ ተቋማት በሮቻቸውን ዘግተው ተቃውሞውን የተቀላቀሉ ሲሆን በስደተኞች ላይ እየተወሰደ ያለው እርምጃ በግዛቲቱ የምጣኔ ሀብት ስጋት መሆኑም የገለጹም አሉ። በተጨማሪም የአሜሪካ የስደትና የጉምሩክ ተቆጣጣሪ ተቋም መኮንኖች በሚኒሶታ ግዛት ውስጥ እያካሄዱ ባለው አሰሳ ምክንያት ነዋሪዎች ስጋት ውስጥ ገብተው ከእንቅስቃሴ በመቆጠባቸው ስራና ንግድ ቀንሶ ጫና መፍጠሩን የተቋማት ባለቤቶች ተናግረዋል። በአሜሪካ የቢቢሲ አጋር የሆነው ሲቢኤስ እንደዘገበው በደቡባዊ ሚኒፖሊስ የሰነድ አልባ አባቱ ጋር በመኪና እየሄደ የነበረው የ2 ዓመት ህፃን በተቆጣጣሪዎች ተይዟል። በተባበሩት መንግስታት የሚደገፈውና የዘር መድሎ የሚከላከለው ኮሚቴ ባወጣው ሪፖርት የዘር መድሎና የጥላቻ ወንጀል ሊያነሳሳ እንደሚችል ስጋት እንዳለው መግለጹም እነዚህን መሰል ኢሰብአዊ ድርጊቶች መፈጸማቸው በማስተዋሉ ነው። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ የስፖርት ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። ሙሉ ቀን ሰለሞን ይጠብቀናል። ወደዛው እንለፍ። ለጤንነት፣ ለምርት፣ ለወዳጅነት
ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለመጋቢት 4 2018 ዓ.ም ያዘጋጀናቸውን የስፖርት መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን ነኝ። 24ኛ ሳምንት የኢትዮጵያ ፕሪሚየር ሊግ መርሃ ግብር ዛሬ በተደረጉ 4 ጨዋታዎች ተጀምሯል። የሳምንቱ ጨዋታዎች እስከ ወዲህ የሚቀጥሉ ሲሆን በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲና በሐዋሳ ዩኒቨርሲቲ ስቴዲየሞች ይደረጋሉ። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ነገ አርባ ምንጭ ከተማ ከኢትዮጵያ መድን፣ ኢትዮጵያ ቡና ከአዳማ ከተማ ሲጫወቱ፣ እሁድ ነገሌ አርሲ ከኢትዮ ኤሌክትሪክ ይጫወታሉ። በሐዋሳ ዩኒቨርሲቲ ስቴዲየም ደግሞ ነገ ንግድ ባንክ ከሐዋሳ ከተማ ሲጫወቱ፣ እሁድ መቀለ ሰባ እንደርታ ከወላይታ ድቻ ይጫወታሉ። የደረጃ ሰንጠረዡን ሲዳማ ቡና፣ ሐዋሳ ከተማና ነገሌ እንደ ቅደም ተከተላቸው ከአንደኛ እስከ 3ኛ ያለውን ደረጃ ይዘው ሲመሩት አንድ ተስተካካይ ጨዋታ የሚቀረው ቅዱስ ጊዮርጊስ፣ ወልዋሎ ዓዲግራት ዩኒቨርሲቲ፣ መቀለ ሰባ እንደርታና አርባ ምንጭ ከተማ ደግሞ በወራጅ ቀጠና ላይ ተቀምጠዋል። የኮከብ ግባግቢውን ፉክክር ደግሞ የሲዳማ ቡናው አቤል ያለውና የንግድ ባንኩ አዲስ ግዳይ በኩል 9 ግቦች ይመሩታል። ከ25ኛ እስከ 28ኛ ሳምንት ድረስ የሚደረጉ ከፊል የኢትዮጵያ ፕሪሚየር ሊግ ጨዋታዎች ወደ አዲስ አበባ እንደሚመለሱ አወዳዳሪው አካል አስታውቋል። በዚህም ከ25ኛ ሳምንት ጀምሮ የሚደረገው የ4 ሳምንት መርሃ ግብር በአዲስ አበባ ስቴዲየም እና በሐዋሳ ዩኒቨርሲቲ ስቴዲየም እንደሚደረጉ ታውቋል። የ25ኛ ሳምንት መርሃ ግብር ደግሞ ከኢትዮጵያ ብሔራዊ ቡድን የአፍሪካ ዋንጫ ቅድመ ማጣሪያ ጨዋታ በኋላ መጋቢት 25 ይጀምራል። የሲዳማ ቡናው ግብ ጠባቂ የጨዋታ እግድ ውሳኔ ተላለፈበት። ዩጋንዳው የሲዳማ ቡና ግብ ጠባቂ ኢማኑኤል ካሊዮዋ ከጨዋታ ማጭበርበር ጋር በተያያዘ የእግድ ውሳኔ ተላልፎበታል። በዘንድሮው የውድድር ዓመት ሲዳማ ቡናን የተቀላቀለው ግብ ጠባቂው በመጀመሪያው ዓመት ቆይታው በጥሩ አቋም ላይ የሚገኝ ሲሆን ለሲዳማ ቡና 17 ጨዋታዎች ላይ ተሳትፏል። ይሁን እንጂ በጨዋታ ማጭበርበር ተጠርጥሮ ምርመራ እየተደረገበት እንደሚገኝና የመጨረሻ ውሳኔ እስከሚሰጥ ለጊዜው ከማንኛውም የእግር ኳስ እንቅስቃሴ እንደታገደ ተዘግቧል። የ29 ዓመቱ ግብ ጠባቂ ወደ ሲዳማ ከመምጣቱ በፊት በዩጋንዳ አንጋፋ በሆነ ኤክስፕረስ ክለብ የተጫወተ ሲሆን የዩጋንዳ እግር ኳስ ፌዴሬሽን ስነ ምግባርና ዲሲፕሊን ኮሚቴ ዲሴምበር 21 2024 ክለቡ ኤክስፕረስ ከኪታራ ጋር ያደረጉትን ጨዋታ ሲመረምር ቆይቶ ምርመራው የደረሰበትን ደረጃ ይፋ አድርጓል። በጊዜው ሁለቱ ቡድኖች ሲጫወቱ ኤክስፕረስ በኪታራ 7-2 የተረታ ሲሆን ይህም ከአወራራጅ ድርጅቶች ጋር ቀድሞ የተሰራ ሴራ እንዳለና በጨዋታው ኤክስፕረስ ቢያንስ 5 ጎል ይገባበታል በሚል ከጨዋታው በፊት ህገወጥ ስራ እንደተከናወነ በሪፖርቱ ተመላክቷል። በዚህም ምርመራውን የሚያካሂደው የዩጋንዳ ኳስ ፌዴሬሽን በይፋ ድረገጹ በወጣው ዘገባ ግብ ጠባቂውን ኢማኑኤል ካልን ጨምሮ በ5 የቡድኑ አባላት ላይ ምርመራው ሙሉ ለሙሉ ተጠናቆ የመጨረሻ ውሳኔ እስኪተላለፍ ድረስ ከማንኛውም የእግር ኳስ እንቅስቃሴ እንዲታገዱ መወሰኑን አስታውቋል። ግብ ጠባቂው ለሶከር ኢትዮጵያ በሰጠው ቃለ ምልልስ ደግሞ በጨዋታ ማጭበርበር ተሳትፎ እንደማያውቅ ገልጾ ለዩጋንዳ እግር ኳስ ፌዴሬሽን ይግባኝ እንደሚያስገባ ተናግሯል። የእንግሊዝ ፕሪሚየር ሊግ 30ኛ ሳምንት ጨዋታዎች ከነገ ጀምሮ ይደረጋሉ። ነገ ከምሽቱ 12 ሰዓት ላይ በርንሌይ ከበርንማውዝ እና ሰንደርላንድ ከብራይተን በሚያደርጉ ጨዋታ የሚጀምረው ሊጉ ቸልሲን ከኒውካስል እና አርሰናልን ከኤቨርተን ምሽት 2 ሰዓት ከ30 ላይ ያገናኛል። ዌስትሃም ከማንቸስተር ሲቲ ደግሞ ከምሽቱ 5 ሰዓት ጀምሮ ይጫወታሉ። እሁድ ክሪስታል ፓላስ ከሊድስ፣ ማንቸስተር ዩናይትድ ከአስቶን ቪላ እና ኖቲንጋም ፎረስት ከፉላም በተመሳሳይ ከ11 ሰዓት ጀምሮ ሲጫወቱ፣ ሊቨርፑል ከቶተናም ደግሞ ምሽት 1 ሰዓት ከ30 ጀምሮ ይጫወታሉ። የሳምንቱ የመጨረሻ ጨዋታ ሰኞ ምሽት 5 ሰዓት ላይ በብሬንትፎርድ እና በወልቭዝ መካከል ይደረጋል። በተጨማሪም በጣሊያን ሴሪ 29ኛ ሳምንት መርሃ ግብር እሁድ ኮሞ ከሮማ እና ላዚዮ ከኤሲ ሚላን ይጫወታሉ። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለተ ዓርብ ያዘጋጀናቸው ስፖርታዊ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ከመረጃዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየሁ። መልካም ሰንበት ይሁንላችሁ። ለጤንነት ለምርት ለወዳጅነት ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና እስካሁን ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ለምልክት ቋንቋውም እንደዚሁ ዳዊት ጎሳዬ አብሮኝ ቆይቷል። ውድ ተመልካቾች ከዜናው በኋላ ልዩ ዝግጅት ስላለን እንድትከታተሉን በአክብሮት እንጠይቃለን። ሰናይ ጊዜ